በጸጋህ መስቀል ስላለው የካቶሊክ ቤተክርስቲያን ዓለም አቀፋዊ እንደመሆኗ ሁሉ ወደ እርሷ ሊመጣ ቢችልም መምጣት ወደማይችሉ ደግሞ እርሷ ትሄዳለች። ቀንና ሁኔታዎችን በማመቻቸትም ወደ እርሷ እንዲመጡ ታደርጋለች። የዛሬ 34 ዓመት በዓለም አቀፍ ደረጃ መከበር የጀመረው የህሙማንና ረዳቶቻቸው ቀን ዋና ዓላማው በዚህ ቀን ቤተክርስቲያን መምጣት የሚችሉ ህሙማን እንዲመጡ፣ የማይችሉም በያሉበት ሆነው እንዲታሰቡና ጸሎት እንዲደረግላቸው ነው። በአገራችን ኢትዮጵያ ዘንድሮ የካቲት 27 ቀን 2018 ዓ.ም ለያኛ ጊዜ የህሙማንና ረዳቶቻቸው ቀን በአዲስ አበባ ሀገረ ስብከት ቅዱስ ገብርኤል ቁምስና ታስቦና ተከብሮ ውሏል። በዚህ ቀን መምጣት የሚችሉ ህሙማን ከረዳቶቻቸው የጤና ባለሙያዎች ጋር ሲገኙ፣ መምጣት የማይችሉም ስማቸውን በመጥራት በያሉበት ቦታ ሆነው በመታሰብ ጸሎት ተደርጎላቸዋል። በዛሬው ዕለት እንግዲህ የህሙማንን ዓመታዊ ቀን አክብረናል። ይህ የዛሬው የህሙማን ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ በእኛ ደግሞ በአገራችን ለእኛ ስለምን ይቀርብናል ብለን ከጀመር ለ20ኛ ጊዜ ለማክበር ችለናል። ይህንን ህሙማን ቀን የምናከብርበት ዋናው ምክንያት ያው እንደሚታወቀው አንድ ሰው ታሞ በእድሜ ጫና ሊሆን ይችላል፣ በአልጋ ቁራኛ በመሆን በተለያዩ ደዌዎች በመያዝ ሊሆን ይችላል። በቤት በሚውሉበት ጊዜ መደበኛ ከሆኑ ቤተክርስቲያን አገልግሎቶች አምልኮተ እግዚአብሔር ለማግኘት ይቸገራል በተለያየ ምክንያት። ስለዚህ የመገለል እጣ ፈንታ ይገጥመዋል ማለት ነው። ስለዚህ ይህንኑ የዓለም አቀፍ ተመክሮ በማየት በእኛ አገልግሎት በዚህ ሐዋርያዊ አገልግሎታችን ውስጥ እንደዚህ ያሉ ስራዎችን በመስራት ቤተክርስቲያናችንን ብናግዝ የሚል ሐሳብ አለ እና ይህንኑ የህሙማን ቀን እንግዲህ የምናከብርበት አንዱ ተመሳሳይ በሆኑ ደግሞ የአረጋውያን ቀንም እናከብራለን፣ የአካል ጉዳተኞችንም ቀን እናከብራለን። በዚህ መልክ እነኚህ ልዩ ፍላጎት ያላቸው ተብሎ ነው በቴክኒክ አጠራር የሚጠሩት። እነኚህ ባለ ልዩ ፍላጎቶች ከአምልኮተ እግዚአብሔር እንዳይገለሉ፣ ይህንን እንዳያጡ በዚህ ሲምቦሊክ በሆነ አይነት መልክ በተቻለ መጠን እንደዚህ ዓለም አቀፉን ልምድ ወደዚህ ለማምጣት በማሰብ ነው። በአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ሥላሴ መስዋዕተ ቅዳሴ የተከበረው የህሙማንና ረዳቶቻቸው ቀን ብፁዕነታቸው ህመም የሰው ልጆች አንድ አካል መሆኑን መቀበል እንደሚያስፈልግ፣ ቤተ ክርስቲያንም ሰውን ለማዳን ሁሉን ጥረት በማድረግ የምታምን መሆኑን ያስገነዘቡበት ነው። መታመም የህይወታችን ክፍል ነው። ያንን መስቀል በጸጋ መቀበል፣ በጸጋ መኖር ለታማሚውም ለአስታማሚውም የጸጋ ቦታ የጸጋ እድል ይሆናል። በቤተ ክርስቲያናችን አስተምሮ ህይወት ከተጸነሰ ጀምሮ በማህፀን ውስጥ ከተጸነሰ ጀምሮ ሁል ጊዜ እግዚአብሔር እስከሚጠራ ድረስ ህይወትን መንከባከብ የሁላችን ኃላፊነት ነው። ህይወትን እንደ ስጦታ የተቀበልን አብሮን የሚኖሩት ወላጆቻችን፣ ቤተሰቦቻችን፣ ጎረቤቶቻችን ሁላችንም ህይወትን መንከባከብ ግዴታችን ነው። ስለዚህም ነው በሕክምና ወቅት የሚወጣው ኃይል ይውጣ፣ የሚወጣው ገንዘብ ይውጣ፣ የሚወጣው ትዕግስት ይውጣ፣ እስከ መጨረሻ ህይወትን ለመንከባከብ እንፈልጋለን የምንለው። ብዙ ዓመታት የታመሙትን የሚያስታምሙትን ሳምራዊ ሆነው ዛሬ ተሸክመው በቁስል ላይ ዘይት እየጨመሩ የሚያስታምሙትን እግዚአብሔር ወዲያውኑ ነው የሚቀበላቸው በመንግስቱ። የኢትዮጵያ ካቶሊክ ቤተክርስቲያን ላለፉት 20 ዓመታት ስታከብሩ በቆየችውና ዘንድሮም ባከበረችው የህሙማንና ረዳቶቻቸው ቀን የተገኙ ዕለቱ ህሙማን የታሰቡበት እንዲሁም የተጸለየላቸው መሆኑን ነግረውናል። ዛሬ ለዚህ ለህሙማን ፕሮግራም እዚህ ገብርኤል ቁምስና ተገኝተናል። 20ኛ ዓመቱ እንደሆነ ተነግሯል። በእርግጠኛ ከዛም በፊት ይህን ስራ እንሰራው ነበረ፣ በእንትና ስር ከመደራጀቱ በፊት ማለት ነው፣ በመሪ ኮከብ ከመደራጀቱ በፊት እና ይሄ ቀን በእውነቱ በጣም ኢንፍሉዌንሻል፣ በጣምም ደግሞ በርካታ ሰዎች
በቤታቸው ተደብቀው ያሉ ሰዎች ለረጅም ጊዜ በየቤተ ክርስቲያናቸው በየቁምስናቸው ያደርጉት የነበረውን ፕራክቲስ ያደርጉት የነበረውን የአምልኮ ስርዓት በቤታቸው ቀርተው በህመምም ሆነ በአንዳንድ ችግር ቀርተው ያሉ ሰዎች እዚህ ፕሮግራም ላይ ሲመጡ በጣም በለቅሶም ጭምር መንበረ ታቦቱ ፊት ሄደው ተደፍተው የሚያሳዩት የናፍቆት የትልቅ ናፍቆት የጉጉት ፕሮግራም ነው። ይሄ በእውነት ለኔ ብዙ አይቻለሁ። በዚህ በርካታ ሰዎች በዚህ እንትን ላይ እንዳው እዛው ፊት ለፊት ብቻ መንበረ ታቦቱ ፊት ጣሉን የሚሉ ሰዎች አሉና እቤት ተደብቀው የነበሩ ሰዎች ወይም ቀርተው የነበሩ ሰዎች እዚህ ቦታ ላይ ሲመጡ በእውነቱ ትልቅ የመንፈስ ፈውስ አግኝተው የሚሄዱበት ፕሮግራም ነው። የዛሬው ፕሮግራም በእውነቱ ድንቅ ነው፣ ጥሩ ነው፣ ጥሩ ተቀናጅቷል። አንዳንዶች በቤታቸው የቀሩ ከአንዳንድ የጤና ችግር ጋር ወደዚህ መምጣት ያልቻሉ አንዳንድ ሰዎች አሉ። ለነሱ እንግዲህ ያው ስማቸውንም ጽፈን የቀሩትን ሰዎች ስማቸው በዚህ ቅዳሴ ላይ እንዲታሰብ አድርገናል። ህሙማን ቀንና የሕክምና ባለሙያዎች ቀን እንደዚሁም ደግሞ የረዳቶቻቸው የአጋዦቻቸው ቀን በሚል ዛሬ በቅዱስ ገብርኤል በታላቅ ድምቀት እያከበርን እንገኛለን። እንግዲህ ትልቁ ነገር በመንፈሳዊነት የተለያዩ ችግር ያለባቸውን የጤና እክል ያለባቸውን ሰዎች በመንፈስም ማገልገል ነውና በጣም ደስ የሚል ጥሩ በዓል ነበረ። እንግዲህ እስካሁን ስናከብር የነበረው ይህ እንግዲህ ያው ዘንድሮ ለ20ኛ ጊዜ ነው እየተከበረ ያለው። ስለዚህ ዘንድሮ የ20ኛው በጣም በተለየ መልኩ ደስ በሚል ሁኔታ አክብረናል። ህመም የአካል ጉዳይ ብቻ አይደለም። የአካል ህመም ተጽዕኖ መንፈስን የሚያዳክም ስሜትንም የሚጎዳ ነው። በህመም ምክንያት ከዕለት ተዕለት ተግባሩ የተገታ ሰው መንፈሱ መረበሹ የኋላ ኋላ አይቀሬ ነው። በዘንድሮ የህሙማን ቀን የተገኙ የጤና ባለሙያዎች ቤተ ክርስቲያን ህሙማን እንዲታሰቡ በማለት ይህን ቀን ማዘጋጀቷ በተለይም ለህሙማን መንፈስ መጠንከር ትልቅ አስተዋጽኦ የሚያደርግ መሆኑን የገለጹበት ቀን ነው። ጤና ችግር ሲባል የአካላዊ ችግር ብቻ አይደለም፣ መንፈሳዊም ችግርም ስላለው ማለት ነው። ስለዚህ ወደ ቤተ ክርስቲያን መጠጋት ለአካላዊም ጤንነት እንደዚሁም ደግሞ ለመንፈሳዊም ደህንነት ትልቅ አስተዋጽኦ አለው። የሰው ልጅ ትልቁ ነገር የሚታመመው ከአካሉ ባሻገር መንፈሱ በጣም በብዙ ነገር ይታመማል። በተለይም አካላዊ ህመም ሲገጥመን ወይም አካላዊ እክል ሲገጥመን መንፈሳችን በጣም በብዙ ነገር ይጎዳል። ተስፋ እንቆርጣለን፣ እናዝናለን፣ ማንም የሚያየን ሰው የለም ብለን እንላለን እና ቤተክርስቲያን ደግሞ ይህንን ማድረጓ ከምንም በላይ ህሙማን ባሉበት የእግዚአብሔር መንፈስ እንዲያድርባቸው መንፈሳቸው እንዲታደስ በተለይም ደግሞ በቅባ ቅዱስና እንደዚሁም በቅዱስ ሥጋና በክቡር ደግሞ መባረካቸው ከመንፈስም ለመንፈሳቸውም ለአካላዊም ደህንነታቸው ትልቅ ጠቀሜታ አለው። ስለዚህ እኛ እንደ ሕክምና ባለሙያ በአካል ብቻ ሰው በመድኃኒት ብቻ ይታከማል ብለን አናምንም። ስለዚህ በተጨማሪም በመንፈሳዊ ሕክምና እንደዚሁም በቤተክርስቲያን በምታደርጋቸው አገልግሎቶች የሰው ልጅ ይታከማል ብለን እናምናለንና ስለዚህ ቤተክርስቲያን ለዚህ ትልቅ ነገር ማዘጋጀቷ ከምንም በላይ ለህሙማን ትልቅ አስተዋጽኦ ያበረክታል። በቅዱስ ገብርኤል ቤተ ክርስቲያን የተከበረው የህሙማን ቀን ሚስጥረ ቀንዲል የተሰጠበት ምዕመናንም የታመሙ ወንድምናቶቻቸውን እንዲጠይቁና እንዲያበረቷቸው የሚገባ መሆኑ ብፁዕነታቸውና ካህናት ያሳስቡበት ነው። ህሙማን በታሰቡበትና ጸሎት በተደረገላቸው ቀን የተገኙ ምዕመናን ካቶሊካውያን የታመሙትን እንዲያስቡና እንዲጸልዩላቸው ጥሪያቸውን አቅርበዋል። ለካቶሊካውያን ህሙማን በእውነት ጥሩ እንትን አለ ማለት ተደብቀው መቅረት የለባቸውም ነው። ማንኛቸውም ቢሆኑ ይህን ፕሮግራም የሚመለከቱ በቤታቸው የቀሩ ሰዎች በእርግጠኝነት በጉጉት እየጠበቁት እንዳሉ ቅድምም እኔ እዚህ ከመግባቴ በፊት ይሄ ነገር በእንትን ይካሄዳል ወይ ምንድነው በቴሌቪዥን ይተላለፋል እና እሱን ቁጭ ብለን እንከታተላለን ያሉ የነበሩ የመተላለፉን እርግጠኛ አልነበርኩኝም። ነግሬያቸው ያው እንትን ብለው እየተከታተሉ ያሉ ሰዎች ናቸው። እየጠበቁት ነበር ያሉት። ይሄን ማየታቸው ይሄን ቅዳሴውንም ይሄን ያለውን ስርዓት መመልከታቸው በእርግጥ ብዙ እንደሚያረካቸው እና እንደሚደሰቱበት ተስፋ አደርጋለሁ። ለወደፊቱም በሚመጣው ፕሮግራም ደግሞ በሚኖረው ፕሮግራም እንዱ ተሳታፊ እንዲሆኑ እግዚአብሔር ጤና ይስጣቸው ነው ማለት የምንችለው። እኔ በግሌ ወይም ደግሞ እንደ መሪ ኮከብ የሚኖረን መልእክት በቤተ ክርስቲያናችን እንዲሁም ደግሞ እንደ ክርስቲያን ደግሞ በግላችን ሁልጊዜ በቤት የዋሉ ወገኖቻችንን ትልቁ ከህመም ከብቸኝነት እንዲህ ከመሳሰለው ነገር
በዚህ ጥቃት ይሄ እንደ ጥቃት ነው። ብቸኛ መሆን፣ ብቸኝነት ስሜት መሆን ከተለያዩ ችግሮች በተለየ ይሄ ስነ ልቦናዊ ተጽዕኖ ያሳድራል እና እንደ ክርስቲያን ህመምተኞቹን መጠየቅ፣ ሌሎችንም እንደዚሁ ብቸኝነት የሚሰማቸውን ወገኖች መጠየቅና ብቸኝነት እንዳይሰማቸው የአብሮነት ስሜት ችግራቸውን መካፈል በአስተሳሰብ ደረጃ ይሄ አንድ ጥሩ ክርስቲያናዊ ተግባር ነውና በዚህ ላይ ካቶሊካውያን እንዲበረታቱ ይህንኑ ስራ እግዚአብሔርም የሚወደው እግዚአብሔርን በረከት ያለበት ስለሆነ እንዲቀጥሉበት እናበረታታለን። ስለዚህ ህሙማንን የሚፈውስ እግዚአብሔር ነው። እንግዲህ ለህሙማን ሁሉ በያሉበት እዚህ መጥተው ቅዳሴም ላይ ለተሳተፉትም እንደዚህም ደግሞ በየቤታቸው በተለያየ ቦታ ያሉትን ሁሉ እግዚአብሔር አምላክ ምሕረቱን እንዲያደርግላቸው በጸሎት መንፈስ እንዲጎበኛቸው ለምናለሁኝ። ከዛ ባሻገር እንግዲህ እንደ ባለሙያ አካላዊ ሕክምናዎችም በሚያስፈልጉ ሁኔታ እኛ እንደ ሕክምና ባለሙያዎች በተለይ የቅዱስ ሩፋኤል ሕክምና ባለሙያዎች ካቶሊካውያን እንደመሆናችን በየትኛውም አጋጣሚ የእኛን እርዳታ የሚፈልጉ ካሉ እንግዲህ አለን፣ በቤተ ክርስቲያን ውስጥ አለን። ስለዚህ የቤተ ክርስቲያን ባለችበት ሁሉ እኛ ስላለን እኛን መጥራት ይችላሉ፣ ማገዝ እንችላለን፣ ማማከር እንችላለን። ስለዚህ የእኛን እገዛ ለሚፈልጉ ሁሉ እኛም ከእግዚአብሔር ጋር ከጎናቸው እንዳለን ከወዲሁ መልእክቴን ለማስተላለፍ እወዳለሁ። ውድ ተመልካዮቻችን በዛሬው ልዩ ፕሮግራማችን በዓለም አቀፋዊቷ ቤተ ክርስቲያን ለ34ኛ በኢትዮጵያ ካቶሊክ ቤተ ክርስቲያንም ለ20ኛ ጊዜ በቅዱስ ገብርኤል ቁምስና የተከበረውን የህሙማንና ረዳቶቻቸውን ቀን ልዩ ፕሮግራም ባያችሁት መልክ አቀረብንላችሁ። በዚህ በያዝነው የአብይ ጾም ወቅት ጸሎታችንና ጾማችን ከራሳችን ስጋና መንፈስ በተጨማሪ ባደረባቸው ህመም የሚሰቃዩትና ስቃያቸውን ለማስታገስና ለማከም የሚተጉ የጤና ባለሙያዎችን በማሰብ እንድናደርገው ጥሪያችንን በማቅረብ ፕሮግራማችንን በዚሁ አጠናቀቅን። መልካም የአብይ ጾም። መስቀል